አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሰላማችሁን ይብዛልኝ። ሀገራችን አላህ ሰላም ያድርግልኝ። ከመጥፎ ሰዎች አላህ ይጠብቀን። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያስቻለው ጉዳይ በመጨረሻ ዛሬ ተቋጨ። ነበልባል ወንድማችን ደግሞ ይህን ልፋት ያለቀሰበት የተሰቃየበት ብዙ ልፋት ብዙ ወንድሙ ያጣበት ከአሳዳጊ አባቱ ጋር የተጣላበት ብዙ መከራ ያሳለፈበት ብዙ መስዋዕትነት የከፈለበት ስራ ዛሬ የመጨረሻ ቀን ተቋጨ። አቤል ወንድማችን እንኳን ደስ አለ፣ እንኳን ደስ አለ። የመጨረሻ የወንድምህ እጅ ቆርጦ እንደላኩልህ ከእናት ጋር እንድትጣላ ወንድምህ ሞተዋል ተብለ ግን ይሄ እኮ ትልቅ ሰበብ እኮ ነው። ወላጅ አባትህ እንድታገኝ ወላጅ አባትህ ልታገኝ ስለፈለገ ነው ፈጣሪ ይሄ ነገር የፈጠረው። የሆነ ነገር ሲፈጠር እኮ በህይወታችን ላይ ሌላም ደስተኛ የሚያደርገን ነገር ከጀርባው እንደሚመጣ እርግጠኛ መሆን አለብን። የሆነ ነገር መጀመሪያ መጥፎ ነገር ይመጣ፣ ከጀርባ ጥሩ ነገር ነው የሚመጣው እና ሆነም ቀረ አባትህ አግኝተሃል፣ እንኳን ደስ አለህ። ወንድምህን በእጅህ አስገብተሃል፣ እንኳን ደስ አለህ። ዛሬ ደግሞ ያ የለፋህበት ውጤትህ በሙሉ የመጨረሻው ውጤታማ ስለሆንክ በጣም ደስ ብሎኛል። እንኳን ደስ አለህ። ሰው ለፍቶ ደክሞ መጨረሻ ላይ እንዲህ ውጤታማ ሲሆን በጣም ነው ደስ የሚለው። በጣም ደስ ብሎኛል። ያስቻለው ሚስት በቁጥጥር ስር ውላለች ዛሬ በመጨረሻ። ይሄ በሙሉ መሰራው ያስቻለው ሚስት ከነ እህቷ ነበሩ። እሷም ባልዋ ማስቻል ስራው በሙሉ የምሰራው እህቷና እሷ ነበሩ። ይሄን ያህል ሰው የሚያግቱት፣ ይሄን ያህል ሰው መጀመሪያ ልጁ እንዲገብር የሚያደርጉት የነበረው ያስቻለው ሚስትና ያስቻለው ሚስት እህት አልማዝ ነበረች። ዛሬ ግን ማህደር ያስቻለው ሚስት ከአልማዝም በቁጥጥር ስር ውለዋል። በጣም ነው ደስ ያለኝ። አልማዝ ራሷ ነው እጅ የሰጠችው። እኔ ባሌና ልጄ ሊቀጥለኝ እንጂ በእኔ እጅ ያሉ ንብረቶች፣ የሰው ንብረቶች በሙሉ እያንዳንዱ እሰጣለሁ፣ ምንም ነገር አልፈልግም ብላ እህቷ ማሳለፋ የሰጠችው እሷ ናት። እህቷ እንዳየችው አዲስ አበባ ላይ ብዙ ቤቶች አላት። እነዛ ቤቶች በሙሉ ትታ ነው ክፍለ ሀገር ሂዳ ቁጭ ያለችው። ለምን ፈራች? በቃ እንደደረሰባት ስላወቀች ማለት ነው። እና እነዚህ ወንጀል የሚሰሩ ወንጀለኞች፣ ወንበዴዎች በሙሉ የእጃቸው እንደሚያገኙ ሁላችንም የተቻለን መተባበር፣ ቪዲዮዋቸው ደግሞ ሼር ማድረግ፣ ሰብስክራይብ ያላደረጋችሁ ደግሞ ቤታቸው ሄዳችሁ ሰብስክራይብ ማድረግም አለባችሁ እላቸዋለሁ። ውድ ቤተሰቦቼ ማደር መጀመሪያ ላይ ወንድ አጫወታት። እኔ አይደለሁም ስራ ማልሰራው አላቅም። ለምን መጣህ? ማነህ አንተ? እኔ ማንም እንዲደፍረው አያወራኝም። ኩትኩ እንኳን ወንዶቹም እንደዚህ እንደሷ ደረታቸው ነፍተው አላወሩ። ጋርዷ ከታ እንዴት ቤት ሲገባ ዝም አልከው? አፈነጥረ ከቤት አታወጣውም ወይ ምናምን ብላ ከጋርዷ ጋር ግብ ፈጠሩ። ጋርዷም ደግሞ በመጨረሻ እንደተደረሰባቸው ስላወቀ ነው እጅ የሰጠው። እንዳለ ቤቷ ውስጥ ያለ ፋይል በሙሉ ጋርዶ አውጥቶ ሰጥተዋል። አንድ ብቻ በካዝና የተቀመጠ ነገር አለ ተባለ። እሱ ከሷ ውጪ ማንም እንትን አይሉም። የሄደችበት ሙሉ ይዛው ነው የምትሽከረከረው። እሱ ፈቃደኛ ከሆነች ደግሞ ከፍታ ትሰጣለች። ፈቃደኛ ካልሆነች ደግሞ ይሰበራል። ምክንያቱም ከነሱ ጋር የህግ ሰዎች አሉ። ንብረት፣ የቤት ካርታ፣ መንጃ ፍቃድ፣ የንግድ ፍቃድ፣ ብዙ የሰው ንብረት በሷ እጅ አለ። ያ ሁሉ ደግሞ በእጃቸው ገብተዋል። በጣም ደስ ብሎኛል። ጋርዷ ነው ይሄ በሙሉ አውጥቶ ሚስጥር ተብሎ የተቀመጠበት ቦታ አውጥቶ የነሱ የሰጣቸው። ያው መጨረሻዋ መሆኑ አወቀች። ባልዋ በመርዝ የገደለችው እሷ እንደሆነች እህቷ ፊት ለፊት መሰከረች። ብዙ ሴቶች ደግሞ እሱ 3 ሴቶች ከሷ ውጪ ሌላ 3 ሚስቶች ነበሩት። እነዛ ሚስቶች ደግሞ እንዳይወልዱ መርዝ እንዳይወልዱ ወይም እርጉዝ ከሆኑ በኋላ እንዳይወልዱ ልጃቸውን እንዲወልድ የምታደርገው ማህደር ያስቻለው ሚስት ነበረች።
እሱም እህቷ ነው ይሄ ጉዳይ በሆኑ የምትሰራው። እንዳይወልዱ ከእሱ ጋር ልጅ ሊኖራቸው አልፈልግም፣ ልጅ ካላቸው ይሄ ንብረት በሙሉ ይካፈሉኛል በማለት ነው ሴቶቹ እንዳይወልዱ የምታደርጋቸው ነበረው። ግን እሷ እንደዛ አለች። አልማዝም ደግሞ ያስቻለው ሚስቶች ደግሞ አሳብዳ ገጠር ቦታ ወስዳ ገጠር ቦታ እንዲኖሩ ያደርጋ አሳብዳ አድርጋ እንደኖረች ነው የተናገረችው። ግን አልማዝ ምናለች? ይሄ ቦን የእሷ ትእዛዝ ነው። የሆነ መርዝ ይሰጣቸዋል፣ አብዶ እንዲኖሩ እብድ ሆኖ እንዲኖሩ ነው የምታደርገው። እሷ ናት፣ የእሷ ትእዛዝ ነው እንጂ በእኔ ትእዛዝ አይደለም አለች። በእሷም ትእዛዝ ሆነ በአንቺም ትእዛዝ ሆነ በመጨረሻ የእጃቸው አግኝታቸዋል። እነሱ ደግሞ ፈጣሪ ያለላቸው ይድናሉ። እናንተ ደግሞ እነሱ እንደተሰቃዩ በትራችሁ መሰቃየት አለባችሁ። ኔማም ካለችበት ጭኮና ወጥታ ያለባት መተት ድና ከቤተሰቦቿ የምትኖርበት ያ ቤቷ ተመልሶ አረብ ሀገር የለፋችበት የደከመችበት 14 ነው 15 ዓመት ሙሉ ሰራሁኝ ያለች ያ የለፋችበት የደከመችበት ንብረቷ አግኝታ ጤነኛ ሁና ከእናት ከአባቷ ከወንድም ከእህቷ የምትኖርበት ጊዜ አላህ ቅርብ ያድግላት። ግን እኔ የገረመኝ አስቻለው ይመጣል ባሌ ነው ይወደኛል ያፈቅረኛል የምትለው ማን ነው? በሱ ስም ሌላ ሰው መጥቶ ተስተዋት ነው። ለነገሩ እሷ እኮ አለች ሚስቱ እሱ ከሞተ በኋላ በሱ ስም እንድንሰራ ያደረገች እህቴ ናት። ምክንያቱም እሱ እንደሞተ ህዝብ ካወቀ አያከብረኝም፣ ሰው አያከብረኝም፣ በህዝብ ላይ ክብር አይኖረኝም፣ ንብረቱ በሙሉ ሚስቶቹ ሊካፈሉኝ ይችላሉ። ይሄ ንብረቱ ደግሞ እንደዚህ ማንቀሳቀስ አልችልም። ስለዚህ ለዛ ነው ደብቀን 10 ሰው ብቻ በቦታው ተገኝቶ ሳይመረመር እንዲቀበር ያደረኩት። ለዛ ነው ከተመረመረ ብዙ ሰው ስለሚያውቅ ለዛ ነው እኔ ማንም ሳያውቅ ሳይመረመር እንዲሞት እንዲቀበር ያደረኩት። እሷ እህቴ ልጅ ያለባት ባሌ የገደለች እሷ ናት ትላለች። እህቷ ደግሞ እኔ አይደለሁም እሷ ናት መርዝ ሰታው የሞተው አልጋቸው ስር የሆነ ትንሽ ብርቃት አግኝቻለሁ ብላ ተናግራለች። የሚገርማችሁ ነገር ስራ ነው። በቃ ይሄ ስራ ነው። እኛ ስራችን ነው የምንሰራው። በቃ ሙሉ በሙሉ በኮንፊደንስ ስራችን ነው። እኛ ሰዎች ወደን አይደለም ነው የምንላቸው፣ ፈልገው ወደው ነው እንጂ ተገደው አይደለም የሚመጡት። ይመጣሉ። ቃል በቃል እኮ ነው የምትናገረው። 2 ልጆች ካሉ የመጀመሪያ ልጃቸው አምጥቶ ይገብራሉ። ሀብታም ለመሆን ይፈልጋሉ። እድሜ ልካቸው የገበሩ ይኖራሉ። ልጃቸው ደግሞ የመጀመሪያ ልጃቸው ግብር ነው የሚሰጡት። ስለዚህ እኛ ስራችን ነው የምንሰራው። እኛ ሄደን ልጃችሁ ይዛችሁ ነው የቤታችሁ ካርት ይዛችሁ ነው ወይስ ንግድ ፍቃዳችሁ ይዛችሁ ነው ብለናቸው አይደለም። በፍቃዳቸው ነው የሚመጡ። ከመጡ በኋላ ስራችን ነው እንሰራለን። አንተም ቢሆን እኮ ሰው ቤትህ መጥቶ ነው ስራን ያልህ ስራ ነው የምትሰራው። እኛም ስራችን ነው፣ በቃ ይሄ ስራችን ነው፣ አስገድናቸው አይደለም። ስለዚህ ምንም የምናፍርበትም ወንጀልም የሰራ ነው ነገር የለም አለች ቃል በቃል። እሺ እኔ እንዴት ደረሽብኝ? ለምን ወንድም የታገተ ማይነካ ሰው ነክተህ ነው፣ ማይነካ ሰው ነክተህ ከእኔ ስለተደፋፈር ነው ወንድምህ እንዲያዝ ያደረኩኝ። አልቅሰሃል፣ ለምነሃኛል። ስለዚህ የዛኔ አትርሳው። እኔ ማንኛውም ሰው ደፍሮኝ አያውቅም። ከማንም መበልጥ ሰው ነኝ ነው አሁን እሱ አባባልዋ። አሁን ቢሆን ምንም እጅ ልሰጥ አልፈለገችም። የመጨረሻ ጊዜም ደርሳ እኮ ምንም አይነት በቃ ያኔ ወኔ ያላት፣ በቃ ወኔ ያላት። ማንኛው ሰው አስገድቼ አይደለም። በቃ በባሌ ስም ነው የምሰራው፣ ሰራሁኝ። ግን ብቻ አይደለም የምሰራው፣ ከእህቴ ጋር ተወያይተን ነው። እህቴ ናት ባልሽ እንደሞተ እንዳትናገሪ፣ ከተናገርሽ ንብረትሽ ይካፈሉሻል፣ ይሄ ስራ መስራት አትችይም ብላኝ ነው። ስለዚህ ያ ስለሆነ ምንም ማለት አይደለም፣ ስራ ነው። በሞተ ሰው እሱ የሞተ ዛሬ 2 ዓመት ግን እሷ በባሏ ስም ነው የምትነግደው አለ ብላ ማለት ነው። ወይ ሌላ ወንድ አምጥተው ነው አስቻለው ብሎ ነው እንትን የሚሉት የሚያሰሩት። ምክንያቱም የሚያውቀው ሰው አስቻለው ብሎ ነው ሊሰራ ይችላል። የሚያውቁ ሰዎችማ እንዴት ይሸወዳሉ? መጀመሪያ የሚያውቁ ሰዎች ወንጀላቸው ሰርተው በመጨረሻ ላይ ግን ተፋጠጡ ሁለቱም እህቶች። አንቺ እንደዚህ ያድርገሻል፣ አንቺ እንደዚህ ያድርገሻል። አንቺ መጀመሪያ ወንጀል ውስጥ ሲዘፈቁ ጊዜ ደግሞ ምንም አይመስላቸው። የሰው ሕይወት ሲያበላሹ ምንም አይመስላቸው። ሴቶችን ሲያግቱ ምንም አይመስላቸው። አረብ ሀገር የሄዱ ሴቶች በሙሉ አንቺ ነሽ እንደዚህ የምታሰቃዩ፣ በቃ የደላል ይከፍላሉ፣ ለእኛ ከፍሎ ነው የሚሄዱት። ምንም ያሰቃያቸው ነገር የለም። የደላላ የሚከፍሉት ብር ነው ለእኔ የሚከፍሉት። እና አንቺ ደላላሽ ነው እንዴት ደላላ ትለኛለህ? ማለት እኔ የምለው አንዳንድ ኢትዮጵያ ላይ ግርም የሚለኝ ነገር ደላላ ማለት ስራ አይደለም? ስራ እኮ ነው። እኔ ማውቀው ስራ ነው። ማንኛውም ሰው
ምሳሌ አሁን እኔ እቤት ሰራተኛ ነኝ አይደል? ይህ ስራዬ በቃ የምችለውን ነው። ደላላ ደግሞ የሚችሉት ነው የሚሰሩት። ሰው በሚችለው ነው የሚሰራው። ለምንድነው ሀገራችን ላይ ደላላ የሚነቀው? ተራ ደላላ። እኔ ይህ ነገር አልወደውም ማለት የለም። ሁሉም ሰው አንድ ነው። ሁሉም ሰው ፈጣሪ እኩል ፈጥሮታል። እኔም ሰው ነኝ፣ አሰሪም ሰው ናት፣ ማንኛው ሰው ነው፣ መንግስትም ሰው ነው፣ ምን ሆነ ሰው ነው፣ ምን ሆነ ሰው ነው። ሁላችንም በ9 ወር የተወለድን ነው። ግን ሁሉም አላህ የሰጠው ስጦታ አለው። እኔ የቤት ሰራተኛ እንደሆነ ተስጦዬ ነው፣ ደላላም ደግሞ ተስጦት ነው አይደል እንዴ? መንገድ የሚጠርጉትም ተስጧቸው ነው። በቃ የቻሉትን ነው የሚሰሩት። ማንኛው ሰው የቻለው ነው እንጂ አይቻለውም ጣራ ላይ አይወጣም። ለምንድነው ተራደላለ? ምን ማለት ነው ተራደላለ ማለት? ግዴታ ዩኒቨርሲቲ ተምሮ ሱፍ ለብሶ ከራበት ለብሶ ወንበር ላይ ቁጭ ብሎ በወንበር የሚሽከረከረው ነው እዛ ሰው ነው ከባድ ተደርጎ የሚታየው? ግዴታ ሱፍ መልበስ ግዴታ ከራብ ማድረግ አለብን እንዴ? ለምንድነው ተራደላለ ተብሎ የሚጠራው? ሰው እኮ ናቸው። ምንም ይጎልባቸው ነገር የለም። በቃ ስራቸው ነው። ውጤታማ ከሆኑ ይስሩበት። ሰው ማይወላጅኑ ከሆነ የሰውን ላብ ማይበሉ ከሆነ ማያጭበረብሩ ከሆነ ያልሆነ ውሸት ማይናገሩ ከሆነ እውነተኛ ትክክለኛ ደላላ ከሆኑ ይስሩበት። ግን ሰው ማገት ትርፍ ብር የሚቀበሉ ከሆነ በሰውን ቀምቶ ሌላ ሰው የሚሰጡ ከሆነ ያልሆነ ውሸት የሚያወሩ ከሆነ ኦኬ ይሄ ወንጀል ነው እንበል። ግን በስነ ስርዓት የሚሰሩትን ለምንድነው ተራ ደላላ የሚባሉት? ይሄ ነገር መሰመር አለበት፣ መስተካከል አለበት። በቃ ሰው ስራው ነው የሚሰራው እንዴ። አንዳንዴ እኮ የሰው ሞራል የሚባል ነገር ምንም የለም ሀገራችን ላይ። በቃ እንደፈለጉ እንደመጣላቸው ነው የሚያወሩት። ሼም እኮ ነው። ለነገው ሀገራችን ላይ መቼ ሰው ክብር ኖሮ ነው? የሰውን ክብር ተረግጦ ነው? እንኳን የእንስሳቶች ክብር በሰው ሀገር እንደኛ አይደለም። በጣም የተለየ ክብር አላቸው የእንስሳቶች በሰው ሀገር ክብር አላቸው። ክብር እንደ ሰው ነው ሰው የሚንከባከባቸው። እኛ ሀገራችን ላይ ግን ለምን እንደሆነ አላውቅም። ሰው ትንሽ ድሃ ከሆነ በቃ ሰው እንደ ሰው አይታይም። ሁላችንም ማችነን። ሁላችን ፈጣሪ ነው የፈጠረን። ሁላችን በ9 ወር ነው የተወለድነው። ሁሉ ሰው እኩል ማየት አለበት። ለምን እንደዚህ እንደሚናቅ አላውቅም። አሁን እኔ እስከ በተራደላላ ስም አትጥራኝ፣ እኔ በተራደላላ ስም የምጠራ ሰው አይደለሁም ስትል እኮ ነው። ወራድ እንኳን ከተራደላላ የባሰው ወራድነት እኮ ነው ያለብሽ። የሰውን ህይወት ያበላሽሽ፣ ሰውን ያገትሽ፣ በሞተ ስም የሰራሽ፣ የሰይጣን ያመለክሽ እኮ ነው። እነሱማ በትክክል ስራቸው ነው የሚሰሩት። አንቺ ነሽ እንጂ የሆነ የሚያሳፍር ስራ መሰሪው እንጂ ሴት ሆነሽ በሴት ህይወት ላይ ትጫወቻለሽ። ሴት ሆነሽ ሴትን እንዲታገቱ እንዲሰቃዩ ታደርጊያለሽ። ሴት ሆነሽ ሴት ያረገዘች ሴት ልጇ እንዲወልድ ታደርጊያለሽ። ሴት ሆነሽ ሴቶችን አረብ ሀገር ልከሽ በአረብ ሀገር ተሰቃይተው መከራቸው አሰልፈው ባመጡት ብር አንቺ ባለ ሀብት ሆኛለሽ። እነሱ እንዲያብዱና ከቤተሰባቸው እንዳይገናኙ ታደርጊያለሽ። ያንቺን እኮ ነው እንጂ ደላላዎችማ በስራቸው ነው ነው የሚሰሩት። ይስሩ። አንዳንዴ የራሳችን ከፍ አድርገን ኖርና መጨረሻ ላይ የጫማችን ስር ሆነን የምንገኝበት ሰዓት አለ። ያ ደግሞ ሁሉ ነገር ፈጣሪ ሲያዘው ነው። በጊዜው ከፍ ትላላችሁ፣ ፈጣሪ ሲያያችሁ ደግሞ ወረድ ብላችሁ ነው የምትኖሩት። ስለዚህ እንደዚህ አይነት በሰው ህይወት ላይ የምትጫወቱ ሰዎች በሙሉ የእጃችሁ አግኝታችሁ ብድራችሁ አግኝታችሁ እነዛ የተሰቃዩ ሰዎች ልክ እናንተም ተሰቃይታችሁ እንዴት መሰቃየት እንዴት እንደሆነ ምን ያክል ዋጋ እንደሚያስከፍል ምን አይነት መከራ እንዳለው የቤተሰብ ናፍቆት፣ ንብረትን መቀማት ያ ሁሉ እናንተ መቅመስ አለባችሁ። ምክንያቱም ሰው ካልቀመሰው እኮ የሰውን ቁስል አያውቀውም፣ የሰውን ህመም አያውቀውም። ስለዚህ አንቺም ሆነ እህትሽ ከአንቺ ጋር የሚሰሩ ግብራቤዎችሽ በሙሉ መቅመስ አለባችሁ። በእርግጥ እናንተ በህግ ስር ስለምትውሉ ይንከባከቧቸው። ለሀገራችን ላይ መብላት መተኛት፣ በቃ ሌላ ነገር ምንም የለም። ከፍተኛ ጥፋት አይሰጣችሁ፣ አትተረሙ። ታስራችሁ ነው የምትወጡት ወይ በብር ትወጣላችሁ። ምስኪን ነው ብር የሌለው ሰው ነው ሀገራችን ላይ የሚሰቃየው እንጂ በዛው ደግሞ እንደ ሰው ሳይታይ የሀገራችን ነገርማ ከፋ። ሰው እንኳን በሰው ሀገር ነጻነት ኑሮ ይኖራል። ሀገራችን ላይ በነጻነት ሰው ገብቶ መውጣት አይቻልም። በቃ ማስፈራራት። ብር ያለው ሰው እንደ አላህ ነው የሚታየው።
ግን ሁላችንም ሞት እንዳለብን አውቀን በስነ ስርዓት እኩል ሆነን ብንኖር አገራችን ላይ ራስ በራስ ተባብረን በአንቺ ምን ጎደለ በአንተ ምን ጎደለ ብለን ራስ በራስ ተባብረን ብንኖር ማህበራዊ ኑሮ ብንኖር እኮ አገራችን ላይ የት በደረስን። ስደተኛ አንሆንም ነበር። ማንም ሰው በስደት አያልቅም ነበር። ከወደዳችሁ ላይ ሼር አድርጉኝ። ሰላም አለይኩም።